ሰላም እንዴት ናችሁ? የዛሬው ፊልም የሚያጠነጥነው ባመነች ሰው ተክዳ ስለተደፈረች ሴት ነው። እስከ ፊልሙ ፍጻሜ አብራችሁን ቆዩ። አልጎሪዝሙ እንደሚያሳየኝ አብዛኛው የዚህ ቻናል ተመልካች ሰብስክራይብ እያደረገ አይደለም፣ የተለያዩ ፊልሞችን የሚመለከተው። ስለዚህ ሁሌ የምለቃቸው ፊልሞች እንዲደርሳችሁ የምትፈልጉ ከሆነ ሰብስክራይብ እያደረጋችሁ ቤተሰብ እንሁን። የምሰራቸው ፊልሞች ሌሎች ሰዎች ጋር እንዲደርስ የላይክ ምልክቷን መጫን እንዳትረሱ። ወደ ፊልሙ ታሪክ ስንሄድ ፊልሙ ሲጀምር ጁሊያ የተባለች በጣም ዝምተኛ ልጅ አስተዋውቀናል። የረጅም ጊዜ ጓደኛዋ የሆነውን ቦቢን ልጠይቀው ወደ ቤቱ ትመጣለች። ቤቱም እንደደረሰች አልኮል ቀርቶ ይሰጣታል። ጁሊያም ቦቢ የሰጣትን መጠጥ ጠጥታ ልክ እንደጨረሰች ነበረ ግራ የሚያጋባ ስሜት እየተሰማት የመጣው። ነገሩ እንዲህ ነው። ቦቢ የሰጣት መጠጥ ውስጥ መድኃኒት ጨምሮበት ነበር። ጁሊያ አላወቀችም እንጂ የቦቢ 3 ጓደኞች እዛው ቤት ውስጥ ተደብቀው ጁሊያ ራሷን እስክትስት እየጠበቋት ነው። ሶስቱም የሚያደርጉት ነገር ምን ያህል አስቀያሚ እንደሆነ ቢያውቁም ነገር ግን ተደስተው ነበር ነገርየውን ሲያደርጉት የነበረው። አደም የተባለው ግን ምንም ነገር ማድረግ ስላልፈለገ ወደ ኋላ ይሸሻል። እነሱ ግን አስገድደውትም ቢሆን ሳይፈልግ በግዱ እሱም የሚጸጽተውን ነገር አደረገ። በዚህ መሃል ጁሊያ ስትነቃባቸው አሁንም በድጋሚ መድኃኒት ሰጥተዋት እራሷን እንድትስት አደረጓት። ሬሳዋን የሚወስዱትና ወንዝ ዳር ይጥሉታል። ጁሊያም ነቅታ ራሷን ስታውቅ ደም በደም ሆና ነበር ራሷን ያገኘችው። በጣም በምትወደውና በምታምነው ጓደኛዋ እንደዚህ መደረጓ በጣም ነበር ልቧን የሰበረው። የተፈጠረውን ነገር ማመን እንኳን አልቻለችም። ከዛች ቀን ጀምሮ ጁሊያ የአእምሮ ጤናዋ ልክ አልነበረም። ሰዎችንም መሸሽ ትጀምራለች። በዚህ መሃል መጠጥ ትጀምርና በየቀኑ መጠጥ ቤት እየሄደች ትጠጣለች። ጁሊያ የፕላስቲክ ሰርጀሪ ክሊኒክ ውስጥ ነው የምትሰራው። እናም አለቃዋ ዶክተር ሊን በሁኔታዋ በጣም ግራ ተጋብተዋል። አንድ ቀን ጁሊያ ልክ እንደተለመደው ምሽት ላይ መጠጥ ቤት ውስጥ ቁጭ ብላ እየጠጣች እያለ የተደፈሩ ሴቶች ሰብሰብ ብሎ ሲያወሩ ትሰማለች። ቺም ሴት ከደረሰባት በደል አሁን አገግማን ያለችው። አሁን ላለችበት ሁኔታም ሐኪሟን ታመሰግነዋለች። ዶክተር ቶም ይባላል። ወደ ራሴ እንድመለስና ድጋሚ ራሴ እንደወደው ረድቶኛል ትላለች። የሴትዮዋን ወሬ ከሰማች በኋላ ጁሊያ ልክ ልጅቷ ወደ ሽንት ቤት ስትሄድ ተከትላት ትሄዳለች። ሽንት ቤት ውስጥም ጁሊያ ልጅቷን ስለ ቴራፒስቱ ጠየቀቻት። መጀመሪያ ልጅቷ ስለ ሐኪሙ ብዙም ልትነግራት አልፈለገችም። ጁሊያ ግን እንደተደፈረች ስትነግራት ልጅቷ ስለዚህ ቴራፒስት ሐኪም ነገረቻት። ጁሊያም ከመጠጥ ቤቱ ከወጣች በኋላ ሴድ የተባለች ሴት ተከትላት አንድ ወረቀት ሰጠቻት። እዚህ ወረቀት ላይ የዶክተር ቶም አድራሻ አለበት። ከዛም የደፈሩሽን ሰዎች ሄደሽ ፖሊስ ጋር አመልክተሻል ብላ ጠየቀቻት። ጁሊያም አላረኩም፣ ፖሊስ ጣቢያ ሊድኩም አለቻት። ሴዲም እኔ እንዳንቺ በጣም ፈሪ ነበርኩኝ፣ ነገር ግን ዶክተር ቶምን ካገኘሁት በኋላ ነው እንደዚህ ጠንካራና ጎበዝ ሆንኩት ትላታለች። ከረጅም ከስራ እረፍት በኋላ ጁሊያ ለመጀመሪያ ጊዜ ወደ ስራ ተመለሰች። አለቃዋ ዶክተር ሊን ለምን ጠፋሽ ብሎ ሲጠይቃት የቤተሰብ ችግር ገጥሞኝ ነው ነበር ያለችው። ጁሊያ ስራ ላይ ብትሆንም አብዛኛውን ሰዓት ያሳለፈችው ስለ ዶክተር ቶም እያሰበች ነበረ። እንዴት አድርጋ ወደ ራሷ ተመልሳ እነዛን የበደሏትን ሰዎች እንደምትበቀል እያሰበች ነው። በስተመጨረሻም ዶክተር ቶምን ሄዶ ለማየት ተወስንና ጉዞዋን ጀመረች። ጁሊያ ዶክተር ቶምን ካገኘችው በኋላ ፍላጎቷን ነገረችው። የደፈሩኝን 4 ወንዶች መበቀል ነው የምፈልገው አለችው። በቀል ሲባል ደግሞ እንዲሞቱ አይደለም፣ እድሜ ልካቸውን እየተጸጸቱ እንዲኖሩ ነው የምፈልገው ትላለች። ዶክተር ቶምም በመጀመሪያ ማከም ያለብን አንቺ ላይ የደረሰውን ስለ ልቦናዊ ጫና ነው። እሱንም ማናክም ከሆነ እኔ እነሱን እንድትበቀይ አላግዝሽም ይላታል። እናም የራሱ የሆነ ህጎች አሉት። ህጌንም የማትከታይ ከሆነ ከኔ ጋር አብረሽ መስራት አትችይም አላት። በመጀመሪያ ጁሊያ ከራሷን ማስቀድማ በቀሏን ነበረ መፈጸም የፈለገችው። ዶክተር ቶም ግን እያንዳንዷን ነገር የሚያደርገው በጥንቃቄና በጊዜ ሂደት ስለሆነ ምንም አማራጭ አልነበራትም። ሌላኛው ነገር ደግሞ ጁሊያ ከዶክተር ቶም ጋር አንድ ላይ መቀጠል የምትፈልግ ከሆነ ከሱ ውጪ ምንም ነገር ማድረግ አትችልም። እሱ ተደብቀ ወይም ለሱ ሳትነግረው እነዛ ሰዎች ጋር ብትሄድ ቅጣት አለው። ጁሊያም በመጀመሪያ የቴራፒ ጊዜዋን መጨረስ አለባት። ሴዲም ከዶክተር ቶም ጋር አንድ ላይ ነው የምትሰራው። መጀመሪያ ያደረገችው ነገር የጁሊያን ገጽታ መቀየር ነው። ሴዲ ጁሊያን በጣም አማላይና ቆንጆ እንድትሆን ካደረገቻት በኋላ እንዴት አድርጋ ወንዶችን ማማለል እንዳለባት ታስተምራት ጀመር። እሱንም ብቻ አልነበረ የምታስተምራት፣ ራሷን እንዴት አድርጋ መከላከል እንዳለባትም ታሳያታለች። ከዛም የመጀመሪያ መስዋዕት የሚያደርጉትን ሰው ፍለጋ
ወደ ጭፈራ ቤት ሄዱ። ሴዲ ቀለል አድርጋ የሆነ ሰውዬ አማላ ተከትሏት ወደ ሽንት ቤት እንዴት ታረገዋለች። ከዛም ጁሊያ እየተመለከተቻት ቀለል አድርጋ ነበረ ሰውየውን የዘረረችው። ቴዲ እዚህኛው ጭፈራ ቤት እያንዳንዱን ነገር ለጁሊያ ካሳየቻት በኋላ አሁን ደግሞ ጭፈራ ቤት ይቀይራሉ። ጁሊያ የተማረችውን ነገር እንድትተገብር የመጀመሪያው ሙከራዎቿ ጁሊያ አልተሳካላትም ነበር። በኋላም ግን ጁሊያ ቀለል አድርጋ የሆነ ሰው አማላ ተከትሏት እንዲሄድ አደረገችው። ሰውየውም ጁሊያን ተከትሎ ወጥቶ ልክ ሊስማት ሲል ሴዲ ሚስቱን ይዛ ትወጣና ባሏ የሚያደርገውን ነገር ታሳያታለች። እናም ባልና ሚስት ይጣላሉ። ጁሊያም ባደረገችው ነገር በጣም ነበር የተደሰተችው። ጁሊያ የመጀመሪያ ቀን ትምህርቷ አልቋል። የሁለተኛ ቀን ትምህርቷ ደግሞ ደፋሪ ወንዶችን የታችኛው የሰውነት ክፍላቸውን መቁረጥ ነው። ለመደው ጁሊያ መጠጥ ቤት ትሄድና ቁጭ ብላ መጠጣት ትጀምራለች። አንድ ጁሊያን የተመለከተ ሰው በጣም ወዷት ስለነበር ዝም ብሎ ይከተላታል። ጁሊያም ይዘው ወደ ቤት ትሄድና ልክ እንደተባለችው የታችኛው የሰውነት ክፍሉን ትቆርጠዋለች። ባደረገችው ነገር ምንም አልተጸጸተችም። እንደውም በጣም ነበር የተደሰተችው። የጁሊያ የአእምሮ የጤና ሁኔታ ምንም ትክክል አይደለም። እንደውም ወንዶችን መጉዳት በጣም እያስደሰታት እየመጣ ነው። እናም እንደውም መሽቶ የሆነ ሰው አግኝታ መስዋዕት እስክታደርግ ድረስ በጣም ነበር የምትጓጓው። ከቴራፒስቷ ከዶክተር ቶም እና ከሴዲ ተረብቃ የገደለቻቸው ሰዎች ቁጥር በጣም እየበዛ እየመጣ ነው። በዚህ መሀል ነው ከደፋሪዎቿ ውስጥ አንዱ አደም ይደውልላትና ጁሊያን ላደረኩሽ ነገር በጣም ይቅርታ ይላታል። እናም በአካል አግኝቼሽ ይቅርታ ብልሽ ነው የሚወጣልኝ አለበለዚያ አይሆንም ይላትና ካፌ ለመገናኘት ይቀጣጠራሉ። ጁሊያም ለመተጣጠብ ወደ ቤት ትሄዳለች። ሴዲም ጁሊያን ደም በደም ሆና ስታገኛት በጣም ነበር ግራ የተጋባችው። ጁሊያም ምን ሆነሽ ነው? ሰርጂካል ክሊኒክ ውስጥ እኮ ነው ምሰራው፣ የበሽተኛ ደም ነው ብላ ነበር ያዋሸቻት። ሴዲም የጁሊያን ቃል ታምንና እሺ ብላ ነገሮችን ታልፋለች። ነገር ግን አስጠነቀቀቻት። እባክሽ ዶክተር ቶም የሚልሽን ነገር እያንዳንዱን ስሚ ያለቻት። ሴዲ ጠዋት ተነስታ ዜና ስታዳምጥ የሞቱ ሰዎች ሬሳ ድልድይ አካባቢ ተጥሎ እንዳገኙ በዜና ሲነገር ሰማች። አብዛኞቹ ሞተው የተገኙ ወንዶች ደግሞ የታችኛው የሰውነት ክፍላቸው ተቆርጧል። ሴዲም ቀደም ያለው ምሽት የጁሊያን ልብስ ደም በደም ሆኖ አግኝታ ስለነበረ እሷ ትሆናለች ብላ መጠርጠር ትጀምራለች። ሴዲም የጁሊያ ሁኔታ በጣም ስላሳሰባት ፈጠን ብላ ጁሊያ የት እንዳለች መፈለግ ጀመረች። ጁሊያ የደፈሯትን ወንዶች ለመበቀል ስለወሰነች ወደምትሰራበት ቦታ ትሄድና ማደንዘዣዎችና የተለያዩ ስለታማ ነገሮች ሰበሰበች። ጁሊያም ዝግጅቷን ከጨረሰች በኋላ አደምን ለማግኘት ወደ ተቀጣጠሩበት ካፌ ትሄዳለች። አደምም ጓደኞቼን የፊት ሲደፍሩሽ ምንም ነገር ማድረግ ባለመቻሌ በጣም ይቅርታ ይላታል። አደም በምንም አይነት ሁኔታ ውስጥ እኔ አንቺን ለመድፈር አስቤም ሆነ ፈልጌም አላቅም አላት። ነገር ግን እንገልሃለሁ ብሎ አስፈራርተውኝ አንቺን እንድደፍርሽ አስገድደውኝ ነው ይላታል። አደም ይቅር እስክትይኝ ድረስ አንቺ አድርግ ያልሽኝን ነገር ለማድረግ ዝግጁ ነኝ ይላል። እሷም ይህንን ስትሰማ አሁንም በድጋሚ ጓደኞቼን እንዳገኝ እርዳኝ አለችው። አደምም እሺ ብሎ ይስማማና ሁለቱ ጓደኞቹ አብዛኛው ጊዜ ወደሚያመሹበት መጠጥ ቤት ይዟት ሊሄድ ይወስናል። ጁሊያም ለሚያደርግላት ነገር እንደምስጋና ከተቀመጠችበት ብድግ ትልና ትስመዋለች። ጁሊያ አላወቀችም እንጂ ከኋላ እየተከታተለቻት ነበር። ሴዲም ጁሊያ ሕጉን እያከበረች ስላልሆነ ፈጠን ብላ ሁሉንም ነገር ለዶክተር ቶም ሪፖርት ታረጋለች። ጁሊያም ደፋሪዎቹ ወደሚያመሹበት መጠጥ ቤት ከሄደች በኋላ ቀለል አድርጋ ነበር ያማለለቻቸው። ከዛም አንድ ላይ ወደ አደም ቤት እንሄድ ስትላቸው እነሱም እሺ ብለው ነበር ከአንዳንዴ የተስማሙት። ወደ አደም ቤትም ከደረሱ በኋላ እኔ መጠጥ ላዘጋጅተልና መጠጥ ውስጥ መድኃኒት ትጨምርበታለች። እስካትና ማት የሰጠቻቸውን መጠጥ ከጠጡ በኋላ ወዲያው ነበር ራሳቸውን ስተው የወደቁት። የሚገርመው ነገር ጁሊያ አደምንም ይቅር አላለችውም ነበር። እሱንም መድኃኒት ሰጥታው ራሱ እንዲስት ታረገዋለች። ጁሊያ በመጀመሪያ የስካትንና የማትን የታችኛው የሰውነት ክፍል ትቆርጣለች። አደምን ደግሞ የቀጣችው በሌላ መንገድ ነበረ። እሷን ሲደፍሯት ዝም ብሎ ቁጭ ብሎ እየተመለከተ ስለነበር አይኑን ታጠፋዋለች። ጁሊያ እነዚህ 3 ሰዎች ላይ በቀሏን ከጨረሰች በኋላ አንድ ሰው ይቀራታል። ቤቱ ጠርቶ ያስደፈራት የቅርብ ጓደኛዋ ቦቢ። እናም ወደሱ ቤት ጉዞዋን ጀመረች። ሴዲ ጁሊያ የት እንዳለች ልታውቅ አልቻለችም። በስተመጨረሻም ቤቷን ስትፈትሽ አደምን አድራሻ የያዘ ትንሽዬ ወረቀት ታገኛለች። ሴዲም ወደ አደም ቤት ስትሄድ ባየችው ነገር በጣም ነበር የደነገጠችው።
በጣም ብዙ ደም እየፈሰሳቸው ቢሆንም እስካሁን ግን ራሳቸውን አልሳቱም። ሴዲም ጁሊያ የት ነው ያለችው ብላ ጠየቀቻቸው። እነሱም ቦቢን ለመበቀል ወደ ቦቢ ቤት እየሄደች እንደሆነ ነገሯት። ጁሊያ ቦቢ ቤት ስትደርስ ቦቢ ሞቶ ነበር ያገኘችው። እናም የታችኛው የሰውነት ክፍሉም ተቆርጧል። በዚህ መሃል ማንነቱ ያልታወቀ ሰው ይመጣና ጁሊያን ይመታትና ራሷን ስታ እንድትወድቅ ያረጋታል። ጁሊያም ስትነቃ ዶክተር ቶም አጠገቧን ያለው፣ ነገር ግን እጇና እግሯ ታስረዋል። ዶክተር ቶምም ጁሊያን ሕጌን አላከበርሽም፣ ለእኔ ሳትነግሪኝና ለእኔ ሳታሳውቂኝ በጣም ብዙ ጥፋቶችን አጥፍተሻል አላት። በዚህ ምክንያት አሁን ከበድ ያለ ቅጣት ይጠብቅሻል ይላል። ለዚህም ተግባሯ ደግሞ ቅጣቷ እጅ እግሯና ምላሷ ይቆረጣል። ቶም ካለፈ ህይወቱ የተነሳ ነው ለሴቶች ለመቆም የተነሳው። የጁሊያም ግዴለሽ ተግባር ቶምንና ስራውን በጣም ትልቅ ችግር ውስጥ ተከቶታል። ቶምም ጁሊያን ለመግደል ትክክለኛውን ሰዓት እየጠበቀ ያለ ሴዲ ትመጣና ታድናታለች። ጁሊያ ግን ሴዲ የሚነሱ አባል ነች ብላ ስለፈራች የቶምን ሽጉጥ ታነሳውና ሴዲን ገደለቻት። እዚህም በኋላ ጁሊያ ከሁሉም ነገር ነፃ የሆነ ህይወት ለመመስረት ወሰነች። የዚህ ፊልም ታሪክ እዚህ ላይ ያበቃል። ለፊልሙ ያላችሁን ሀሳብና አስተያየት ኮመንት ላይ ያስቀምጡልኝ። እስካሁን አብራችሁኝ ስለቆያችሁ በጣም አመሰግናለሁ። ነገ በሌላ ፊልም በተመሳሳይ ሰዓት እስከምንገናኝ ድረስ የነገ ሰው ይበለን። እወዳችኋለሁ። ቻው